ይህ የቲክቶከሮች ሚስጥር በማካፈል የሚናደዱ በጣም ብዙ ቲክቶከሮች ይኖራሉ። ግን ግዴታ እናንተ መስማት አለባችሁ ቢካዝ ቪዲዮቻችሁ ቫይራል እየወጡ አይደለም። ችግሩ ምንድነው መሰላችሁ? አሁን የማካፍለው ነገር ከገባችሁ እናንተ በጣም ብዙ ሰዎች ቶሎ ብለው ይህ ሚስጥር መተግበር ይጀምራሉ። ከዛ እነዛ ታዋቂ ያሉት ሰዎች ማለት ነው ታዋቂነታቸው ኖርማል መሆን ይጀምራል። ምክንያቱም እናንተ መሬት ላይ ያላችሁ ተከታዮቻችሁ መጨመር ያቃታችሁ ቪዲዮቻችሁ መውጣት ያቃታችሁ ማለት ነው። ይህ ሚስጥር ካወቃችሁ ሌቨል አፕ ታረጋላችሁ። 1 ሚሊዮን ያለው ደረጃ ማለት ነው ኖርማል ይሆናል፣ ታዋቂነት አይሆንም ማለት ነው። ስለዚህ ይህ ሚስጥር ልስጣችሁ። ብዙዎቻችሁ ዲስትራክሽን ውስጥ ነው ያላችሁት which is እየተደናበራችሁ ነው ያላችሁት። መካሪዎች አሉ አንዳንዴ ሃሽታግ እንደዚህ አድርጉ፣ አልጎሪዝም ነው፣ ሁክ ማጥናት አለባችሁ፣ ኤዲት ማድረግ አለባችሁ፣ ክሪኤተር ሰርች ኢንሳይት ነው ምናምን የሚባል አለ። እነዚህ ሁሉ ነገሮች ማለት ነው ውሸት ናቸው። እነዚህ ሁሉ ነገሮች የክሪኤተር ሰርች ኢንሳይት የምናምን እየመከረ የነገራችሁ ሰው ካለ እሷ ቪዲዮ ብቻ ነች ቫይራል የወጣችለት፣ ሌሎች ግን ማለት ነው ያን ያህል ቫይራል አልወጡም። ከዛ ደግሞ በአጠቃላይ ተከታዮቹም ያን ያህል አይደሉም፣ ዝቅተኛ ናቸው። ገባችሁ አይደለ? ስለዚህ እኔ የምላችሁ ነገር ስሙኝ፣ በተግባር ያሳለፍኩት ስለሆነ ማለት ነው። የታዋቂነትና ቲክቶክ ቫይራል እንዲወጣ ወይም ቪዲዮቻችሁ ቫይራል እንዲወጣ አንድ ነገር ብቻ ነው የሚያስፈልገው። የእናንተ ቪዲዮ የሚያየው ቁጥር ሳይሆን ወይም ቲክቶክ ሳይሆን ሰው ነው። እንደኔ ያለ ሰው እንደዛች ልጅ ያለ ሰው ቪዲዮቻችሁ ያየዋል። ገባችሁ? እኛ ሰዎች ስንባል ደግሞ ስሜት አለን ውስጣችን። አንድ ቪዲዮ ሊያቆመን የሚችለው ምንድን ነው? ወይም የሳቅ ስሜት ከፈጠረልን ነው፣ ወይም የሀዘን ስሜት ከፈጠረልን ነው፣ ወይም ደግሞ የትምህርት ስሜት በቃ which is ዋው ይህ ነገር አላወቅኩትም ነገር ከፈጠረልን ነው። የሆነ ስሜት የማስነሳት አቅማችን በጣም ከፍተኛ በሆነ ቁጥር በዛው ልክ ታዋቂነታችን ከፍተኛ ይሆናል። ቫይራል የመውጣት አቅማችንም ከፍተኛ ይሆናል። እንግዲህ ልብ ብላችሁ አስቡ። ታዋቂነት ማለት ምንድነው? የሰው ስሜት የመቀስቀስ አቅማችን ምን ያህል ላይ ነው? አሁን እንደ በርጠሚዮስ እንደነ ጃኒ እንደነ ማን ነው የሚባለው እንደነ ታኩር እነዚህ ያሉ ቲክቶከሮች ማለት ነው ትላልቅ ቲክቶከሮች እንዴት አድርገው ነው ታዋቂ የሆኑት? ቢካዝ የእናንተ ስሜት የመቀስቀስ አቅማችሁ በጣም ከፍተኛ ነው። አንዱ በሳቅ ይቀሰቅሳችኋል፣ እናንተ የሳቅ ስሜታችሁ ይቀሰቅሰዋል። ሌላኛውም እንደዛው የታሪክ የሚያወሩ አሉ፣ ሞቲቬት የሚያደርጉ አሉ። ገባችሁ? እነዚህ ስሜታችሁ ይቀሰቅሱታል በጣም ማለት ነው። እናንተ ደግሞ ማወቅ ያለባችሁ ኦኬ ምን አይነት ስሜት ነው መቀስቀስ የሚፈልገው ብላችሁ ማጥናት አለባችሁ። እዚህ የሳቅ ስሜት ነው መቀስቀስ የምትፈልጉት ወይስ የሀዘን ስሜት ነው መቀስቀስ የምትፈልጉት? እንደ ማስተር አብነት አሁን የሀዘን ስሜት የመቀስቀስ አቅሙ በጣም ከፍተኛ ስለሆነ ማለት ነው ተከታዮቹን በዛም ያህል በጣም ብዙ ናቸው። ገባችሁ አይደለ? ስለዚህ እናንተ ምን አይነት ስሜት መቀስቀስ ነው የምትፈልጉት? እሺ የሳቅ የሀዘን ብለናል። የደስታ ይለያያል። ባይዘው የደስታ ስሜት አለ፣ የሞቲቬሽን ስሜት የመቀስቀስ አቅም አለ፣ የእረፍት ስሜት የመቀስቀስ አቅም አለ። እነዚህ ሁሉ ነገሮች መርጣችሁ ለዩ። ቢካዝ የእናንተ ፐርሰናሊቲ ሊለያይ ይችላል። አንዳንዶቻችሁ ኮሜዲያን መሆን ትፈልጉ ይሆናል፣ አንዳንዶቻችሁ አክተር መሆን ትፈልጉ ይሆናል። ግን አክተር መሆናችሁ ምን አይነት ስሜት ነው መቀስቀስ የምፈልገው ብላችሁ አጥንታችሁ ቪዲዮውን ብትለቁት የዛኔ ታያላችሁ ምን ያህል ቫይራል እንደምትወጡ ማለት ነው። ግን ችግራችሁ እናንተ ምንድነው መሰላችሁ? አሁን ለምሳሌ በርጠሚዮስ እንደምሳሌ ልጠቀመው። በርጠሚዮስ በጣም ታዋቂ የሆነበት ምክንያት ቢካዝ የሳቅ ስሜት የመቀስቀስ አቅሙ በጣም ከፍተኛ ነው። ገባችሁ አይደለ? አሁን በርጠሚዮስ ግን ሰው ምን ይለኛል ብሎ ቢፈራና ለራሱ ያለው አመለካከት በጣም መጥፎ ከሆነስ ወይ which is እኔ ሰዎችን ማሳቅ አልችልም ብሎ ካመነና ከዛ እንደዚህ ብዬ የሆነ ቪዲዮ ብሰራ ቤተሰቦቼ እንደዚህ ቢሉኝስ ጓደኞቼ እንደዚህ ቢሉኝስ ብሎ ቢፈራ ማለት ነው በርጠሚዮስ የሚለቀው ቪዲዮ የእናንተን የሳቅ ስሜት የመቀስቀስ አቅሙ ዝቅተኛ ይሆናል። which is እሱን ታዋቂነቱ በዛው ልክ ቫይራልነቱ በዛው ልክ ዝቅተኛ ይሆናል ማለት ነው። ስለዚህ ቫይራሊቲ ሚስጥሩ የቱ ጋር ነው ያለው መሰላችሁ? ስሜት መቀስቀስ ላይ ነው። ስለዚህ ራሳችሁን እቺ ጥያቄ ጠይቁ። እኔ ሰው ምን ይለኛል ብዬ እፈራለሁ ወይ? አዎ ከሆነ ምክንያታችሁ እዛው አለላችሁ። ለዛም ነው ታዋቂ የማትሆኑት፣ ለዛም ነው ቫይራል የማትወጡት። ኦኬ። ሁለተኛ ጥያቄ ደግሞ ጠይቁ ራሳችሁ። እኔ ለራሴ ያለኝ አመለካከት ምንድን ነው? እኔ ታዋቂ መሆን እችላለሁ ብዬ አስባለሁ ወይ? የኔ አክቲንግ ጎበዝ ነው ብዬ አስባለሁ ወይ? ጎበዝ ነኝ ወይ? አክቲንግ ላይ ኮሜዲ ላይ ጎበዝ ነኝ ወይ? ሞቲቬት ማድረግ ላይ ጎበዝ ነኝ ወይ? አይደለሁም ብላችሁ የምታስቡ ከሆነ ለምንድን ነው አይደለሁም ብላችሁ የምታስቡት? ማን ያሳምናችሁ? ይህ የአእምሯችሁ አካል የእናንተ እንዳልሆነ ከድታችሁ ተቃራኒ ማሰብ ጀምሩ። ምክንያቱም ለምንድን ነው ለዚህ ህይወታችሁ መጥፎ እንዲሆን አፈር እንድትልሱ የሚያደርጋችሁ አስተሳሰብ ለምንድን ነው ታማኝ የሆናችሁት?
ለምን አስተሳሰባችሁን ቀይሩና የሚጠቅማችሁ ከፍ የሚያደርጋችሁ አስተሳሰብ ምረጡ። ግን ይህ አስተሳሰብ ስትመርጡ ሰው ይፈታተናቸዋል። የእናንተ ጓደኞች፣ ቤተሰቦች ለምንድን ነው ይህ ጠቃሚ የሆነ ሀሳብ ማሰብ የጀመርሽው? አንቺ ማን ስለሆንሽ ነው እኔ ኮሜዲያን ነኝ ብለሽ የምታስቢው? ማን ስለሆንሽ ነው አንቺ በጣም ቆንጆ ነኝ ብለሽ የምታስቢው? ማን ስለሆንክ ነው አንተ ጎበዝ አክተር ነኝ ብለህ የምታስበው? ዝም ብለህ አርፋ አትቀመጥም። ምክንያቱም እድሜ ልካችሁ ያወቋችሁ በድሮ በማይጠቅማችሁ ማንነት ስለሆነ ማለት ነው። እነዚህ ሰዎች ደግሞ ወደዛ ገፍታችሁ መቀጠል ይኖርባቸዋል። ቢካዝ ህይወት ሳክሪፋይስ አላት። ሳክሪፋይስ የማድረግ አቅማችሁ ዝቅተኛ ከሆነ ሰው ምን ይለኛል ብላችሁ የምትፈሩ ከሆነ ቫይራል መውጣት አትችሉም ማለት ነው። አያችሁ፣ ይህ ነው ሚስጥሩ። ለሴቶች ብቻ ማለት ነው። አሁን መጽሐፍ ወይም ደግሞ ፕሮግራም ጽፌ ጨርሻለሁ። which is የ60 ቀን ፕሮግራም ነው። ምን አይነት ቪዲዮዎች መልቀቅ እንዳለባችሁ፣ አለባበሳችሁ፣ አነጋገራችሁ እና አክት አደራረጋችሁ ሁሉ በ60 ቀን ውስጥ እንሰራዋለን ማለት ነው። ለታዋቂነት ነው ማዘጋጃችሁ በ60 ቀን ውስጥ። አስቡት እንግዲህ ዝግጁ ከሆናችሁ ታዋቂ መሆን ፍላጎት ካላችሁ ቫይራል መውጣት የምትፈልጉ ከሆነ ፌም ወይም ታዋቂ ብላችሁ በሜሴጅ ብቻ ኮሜንት አልመልስም፣ ሜሴጅ ነው የምትጽፉልኝ በቲክቶክ ወይም ኢንስታግራም ወይም ፌስቡክ አንዱ ያላችሁበት አሁን ጻፉልኝና ህይወታችሁ እንድትቀይሩ አግዛችኋለሁ። ታዋቂ ትሆናላችሁ ማለት ነው።